በተለይ ደግሞ በዚህ በማህበረሰብ ውስጥ በዚህ በኢትዮጵያኖች ወገኖቹ በጣም ትልቅ እርዳታ ከሚያደርገው ጓደኛችን ወንድማችን አንዱ ነው። የብርሃን ቴሌቪዥንም የዘንድሮ የክሪስማስ ስፖንሰር ነው። በዚህ አጋጣሚ እንድታውቁ ፈልጋለሁ። ተነስልኝ ተመልካቾቻችን እንደምን ሰንብታችኋል? ይህ የብርሃን ቴሌቪዥን ነው። ዛሬ ዲሴምበር 25 2025 ዓመተ ምህረት ክሪስማስ ቀን ነው። ክሪስማስ ኢቭ ዛሬ ማታውን በተለያየ ቦታ በተለይ በዓሉን በሚያከብሩት ክርስቲያኖች የስጦታ ምሽትና የቤተሰብ የሚሰባሰቡበት ነው። ብዙ ጊዜ ወደ አሜሪካ ወደ ተለያዩ ሀገሮች ሄዳለሁ። ዛሬ ግን እዚህ ቶሮንቶ ነው የምገኘው። ነገር ግን የምንገኘው በሞፈር ካፌ አጠገቤ ሚልኪያስ አለ። ሚልኪያስ ለጊዜ ከልብ ነው ማመሰግነው። በመጀመሪያ እንደው ያለፈውን ነገር ከማውራቴ በፊት በሰሞኑ የጊፍት ካርዶች እንዳሉ ሰምተናል። ከዛ ብንጀምርስ? መጀመሪያ ሰላም በለኝ። እንዴት ሰነበታችሁ መላው ኢትዮጵያኖች? ያው እንኳን ገና በዓል ወይም ለክርስማስ በዓል በሰላም አደረሳችሁ። አመሰግናለሁ። እንግዲህ 2025 የፈረንጆች ክርስማስን ነው የምናከብረው ዛሬ። ከዛ ደግሞ ሚኪያስ የኢትዮጵያ ገና ይደርሳል። የኢትዮጵያም ገና በጃንዋሪ 7 ነው። ሁልጊዜ የተለመደ ነው። በተለይ እንደ ራሽያ ኦርቶዶክስ ሃይማኖት ተከታዮች የሚያከብሩት ነው። ያንንም እኛም ኢትዮጵያኖች ያው ለዘመናት የምናከብረው ነው። ግን ዛሬ ያው እዚህ ሀገራችን ካናዳ ስለሆነ አብረን እናከብራለን ማለት ነው። ለሚኪያስ አሁን 2025 አንድ ወር ቀረው 2026 ሊመጣ። ባለፈው አመታት ስራ እንዴት ነበር? ስራ እግዚአብሔር ይመስገን በጣም ደህና ነው። ያው ትንሽ ኢኮኖሚው የተረጋጋ አይደለም። ብዙ ሰዎች ስራ ለቀዋል። ያው ካምፓኒዎችም ይሄን ያህል አመርቂ ውጤት እያሳዩ አይደለም እና ብዙ ሰራተኛ ይቀንሳሉ። የኛም ያው ገበያው በጣም ቀንሷል። ግን ስቲል እኛ ሰራተኛ አንቀንስም እንዳለ ነው ያለንን ተካፍለን ለመኖር እንገደዳለን። ግን በጣም ታፍ ታይም ነው። ግን ታፍ ታይም ብቻ ማለቱ ብዙ ጊዜ የተሻለ ነገር ይመጣል ብለን እንጠብቃለን። ቢኮዝ ሰው አለ፣ ህዝቡ አለ፣ ኢኮኖሚው አለመረጋጋት ነገር ያሳያል። ነገር ግን ባለው ሁኔታ እግዚአብሔር ይመስገን ነው ብለው ያለው ይበቃል። ነገ ደግሞ ለራሱ ነው የሚጨነቀው ሰው። እኛ በትላንት አንኖርም፣ በዛሬ ነው የምንኖረውና የነገንም ተስፋ አናደርግም። ስለዚህ ዛሬን መኖር ከቻልን ለዛሬ ተመስገን ነው ይበቃል። ዋው በጣም ጥሩ። እንግዲህ ሚካኤል አመሰግናለሁ። ሞፈር ካፌ በሆኑ ሰዓት 10-11 ነው ያለው አይደለ? አሁን 10 ሎኬሽን ነው። ግን በብዛት መስራት እንችላለን፣ መክፈት እንችላለን። ግን ይሆናል የምናየው ነገር አለ። ኢኮኖሚ እንዴት ይሄዳል? እንደገና ደግሞ አድቫይዘሮች አሉ አሁን ምክር የሚሰጡን በምን አይነት መንገድ እንሄዳለን የሚለውን ቲም አለ። ይሄን አድቫይዝ የሚያደርጉ ካምፓኒዎች ስላሉ የነሱን ሮድማፕ እየተከተልን በምን አይነት መንገድ እንሄዳለን የሚለውን እያየን ነው። ግን አሁን ላይን 10 ሎኬሽን ላይ አለን። ግን 6 ሎኬሽን ኦሬዲ ሊዝ የፈረምነው ግማሽ የሚጀምር ፐርቼዝ ያደረግናቸው ቢልዲንጎች አሉ። ስለዚህ ወደዛ ነው የምንሄደው። ግን ትንሽ የመረጋጋት ነገር አለ። ግን በሂደት ወደዛው እንሄዳለን። ግን ደግሞ አንዳንድ ጊዜ ደግሞ ኖት ኦንሊ ኮፊ ሾፕ ወደ አንዳንድ ሌላ ቢዝነሶችንም እንደዚሁ ተጓዳኝ የሆኑ ቢዝነሶችም ላይ እንደዚሁ ኢንቨስት እያደረግን ነው። ለምሳሌ እንደ ሲኒየር ካፒታል ሲኒየር ሆም ይሄ የፋይናንስ ላይ ምናምን በብዛት እንሰማራለን። ቢኮዝ ሁሉም ነገር አንድ ቅርጫት ላይ አትከተው። በተወሰነ መንገድ ሁሉም ቦታ ካፌ ብቻ መሆን የለበትም ነው። ሁሉም ቦታ ካፌ መሆን የለበትም። ግን የኔ ታርጌቴ ምን መሰለህ? ታርጌቴ ሞር ወጣት ተኮር የሆነ
ኢንቨስትመንት ነው የሚፈልገው። ቢኮዝ አሁን ያሉት እኔ ትልቁ ተስፋ ያለው ይሄን ጄነሬሽን ይሄ በኔ ልጅ ጄነሬሽን ያሉት ላይ ነው ፎከስ ወጣት ኢትዮጵያውያኖች ላይ ነው ፎከስ ላይ ለነሱ ሊጠቅም የሚችል ነገር ላይ በተለይ ፋይናንስ ላይ ነው። ይሄ የሲኒየር ሃውስ ደግሞ ቀደም የነበሩ ሰዎች ስለኛ ለነሱ አገልግሎት የሚሰጥ ነው። ብቻ ሁሉም ተደራሽነት የማድረግ ዝንባሌ። በነገራችን ላይ ስንት ሰራተኛ ያለ ነው በግምት ወል ከቋሚ 60 ሰራተኛ ያለ ጊዜያዊ ወደ 20 እንደገና ማኔጅመንት አገልግሎት ሰጪ ምናምን ጠቅላላ ፔሮሉ ወደ 103 እንደዚህ ገደማ ጠቅላላ። ለምሳሌ ይሄ ሜንቴናንስ የሚሰሩ ምናምን ፓርት ታይሞች ብዙ አሉ። ያው ሰርቪስ እስከሆነ ድረስ እኛ እንቀበላለን መልሰን እኛ እንደ ዲስትሪቢዩተር በጣም የሚገርም እንግዲህ ተመልካቾቻችን እንደምትመለከቱት ሚልኪያስ በዚህ በቶሮንቶ ነዋሪ ነው። በተለይ ባለፉት ወራቶች በቢቂላ አዋርድም ልዩ ተሸላሚ ነበረ። ብዙ ሰው በጣም ተደስቷል የሚልኪያስን መሸለም። በተለይ ደግሞ በዚህ በማህበረሰብ ውስጥ በዚህ በኢትዮጵያኖች ወገኖቹ በጣም ትልቅ እርዳታ ከሚያደርገው ጓደኛችን ወንድማችን አንዱ ነው። የብርሃን ቴሌቪዥንም የዘንድሮ የክሪስማስ ስፖንሰር ነው። በዚህ አጋጣሚ እንድታውቁ ፈልጋለሁ። እናመሰግናለን ሚልኪያስ። እንግዲህ መጪው ዓመት 2026 ሊመጣ ነው ተመልካቾቻችን። ከዛ በፊት ግን ማስታወቂያ ምን ነግራችሁ ይሄ ጊፍት ካርድ መታችሁ መግዛት ትችላላችሁ። የተለያየ ፕራይስ አለው። በዛ ላይ ደግሞ እስከ ጃንዋሪ 7 በተለይ የኢትዮጵያን ገናን አስመልክቶ ሁላችሁም መታችሁ እንድትሳተፉ ገዝታችሁ ለምትፈልጉት ሰው የኢትዮጵያን ካፌ ሞፈር ካፌ በሁሉም አቅጣጫ ከኩዊን ዌስት እስከ ኢስት እና ኖርዝ ላይ ባሉ ካፌዎች ሄዳችሁ እንድትገዙ ስታርባክስም ሌሎች ቦታም እንደምትገዙ ስለምናውቅ ይሄንን ተሳተፉ። እሱ ላይ ይሄ ጊፍት ካርዶቹ ከ10 ብር እስከ 1,000 ብር ድረስ ሎድ የሚደረጉ ጊፍት ካርዶች ናቸው። ኤክስፓየርድ አያደርግም። አንድ ሰው ለነጮች ለአብረዋቸው ለሚሰሩ ሰዎች ምናምን ለመስጠት I think it's a good idea። ይሄ ጊፍት ካርድ ለብዙ ጊዜ ተጠቅመንበታል። አሁን እንደውም ትልቁ ሴልሳችን አሁን ጊፍት ካርድ ነው በአሁኑ ሰዓት። ሰዎች በጣም ይገርማቸዋል። ጊፍት ካርዱ አንደኛ ደረጃ ያው ቡናችንንም ማስተዋወቅ ነው፣ ኮሚኒቲንም መርዳት ነው። ስለዚህ ይሄንን ያለው መጨረሻ እንግዲህ 2026 የመጣ ነው። የፈረንጆችም የአበሻዎችም ገና አጥር ያለ መልእክት አስተላልፍልኝ። ምንድነው አሁን 2025 አለፈ አለቀ ማለት ነው ኦልሞስት። ይሄንን እንዳለቀ ቆጥረን እንደገና አዲሱ ዘመን የሚመጣው አዲስ ራዕይ፣ አዲስ ጉልበት፣ አዲስ ስንቅ መያዝ ከባለፈው የነበረው ስህተት አሁን ላለመድገም በጣም ስፔሻሊ ደግሞ ሴቪንግ በጣም ወሳኝነት አለው። ሴቪንግ እያንዳንዱ ሰው ሴቭ ማድረግ አለበት። ለኔክስት የሚመጣውን ጥንቃቄ ማድረግና አላስፈላጊ ወጪዎችን መቀነስ። በ2026 አይ ቲንክ ካናዳ ላይ ትልቅ ነገር ይፈጠራል ብዬ ነው የማስበው። ቢኮዝ ቢዝነሱን በደንብ ይሞቃል። የወርልድ ካፕ ጌም አለ፣ የተለያየ ወደ 6-7 ጌም አለ ቶሮንቶ ውስጥ የተለያየ እንትኖች አሉ። ሁለተኛ ነገር ደግሞ ወደ አሜሪካ ሰው መሄድ በጣም እየፈራ ነው። ካናዳ ኢዝ ኦፖርቹኒቲ። ከኢትዮጵያ እንኳን እዚህ መጥተው ከአሜሪካ ድራይቭ አድርገው ነው የሚመጡበት። የተሻለ ነገር ይመጣል ለሁሉም ሰው እንደየሃይማኖቱ። በቃ መጸለይ፣ ተስፋ ማድረግ። ተስፋ ሁልጊዜ የወደፊት ስንቅ ነው። የሰው አለምግብ አለመጠጥ ምግብ መጠጥ ምናምን እነዚህ ሁሉ ዴሊ አስፈላጊ ናቸው። ነገር ግን የሰው ልጅ የሚያኖረው ተስፋ ነው። በተስፋ መኖር ነገ የተሻለ ቀን ይመጣል።
አሁን ያለው ነገር ትንሽ የተንገራገጨው ነው፣ ግን ባለበት ብዙ አይቀጥልም። ኢኮኖሚው ይወድቃል፣ አንዴ ከፍ ይላል። እንደሰማሁት ደግሞ ካናዳ ውስጥ በየ10 ዓመቱ እንደዚህ አይነት ወርልድ ላይ ያለው በየ10 ዓመቱ ይሄ መንገራገጫ አለ። ግን ህዝብ እስካለ መሬት እስካለች ሀገር እስካለ ድረስ ምንም የሚፈጠር ነገር የለውም። ለጊዜው ግን ያንገጫገጫል። በተስፋ መኖር ነው። በቃ ወደፊት የተሻለ ቀን ይመጣል። ከልብ አመሰግናለሁ ሚኪያስ። ተመልካቾቻችን እንግዲህ ይህችን አጭር መልእክት እንድትከታተሉ ብርሃን ቴሌቪዥንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንጠይቃለን። በተለይ ደግሞ ሀገራችን ኢትዮጵያን ሰላም ያደርግልን። ለኢትዮጵያ ሰላም እንመኛለን። ጤና ይስጥልኝ ሚኪያስ፣ ከልብ አመሰግናለሁ።